አደረግነው ግባና ውጣ አደረግነው ደምቀዘንን ዛሬ ደምቀዘንን እንዴት መደሰት እንዳለብኝ ራሱ አላቅ ግን ይገባናል በዚህ ክለብ ብዙ ያየን ደጋፊዎች አለንና we deserve it አርሰናል አንተዋ ማንንም ነው ማሰባው ጋይስ ፋይናል ደረሰ አርሰናል ቻምፒዮንስ ሊግ ፋይናል ደረሰ አርሰናል የቻምፒዮንስ ሊግ ፋይናል ተፋላሚ መሆኑን አረጋግጧል ተፋላሚ ለማንኛውም እንኳን ደስ አላችሁ ይሄ ነው አርሰናል ታወጣዋለ የ20 ዓመት ታሪክ ነው ባንዴ ሰባበር ነው አርሰናል እንዲነው ጨዋታ ቀያሪ አስረግጠህ ነገር ለዛ ለቀጣሪ ሻምፒዮንስ ሊግማ እንወጥራለን እስከ መጨረሻው እንታገላለን እንኳን ደስ አላችሁ ለፋይናል አልፋችኋል ዴዶ ነገር ዋጫው ዛሬ ነው ለምንድነው እንደዚህ ቢደሰቱ ሰዎች ዋጫው ዛሬ አይደለም አይደል እርግጠኛ ናችሁ በነገራችሁ ላይ የማንም ደጋፊ ብትሆኑ እየመረራችሁም ቢሆን የምትጡት ነገር የአርቴታን ፕሮግረስ ነው አባው ቻልዬ አደረግነው ግባና ውጣ አደረግነው እንችላለን ቻምፒየንስ ሊግ ፍጻሜ አደረግነው ገነርስ ይቻላል ግባና ውጣው ምድረ ቋጣሪ ከዚህ በኋላ ታስቆመኝ ኖሯል ግባና ውጣው የስ ስታርቦ አሳለፈን ወደ ፋይናል ግባና ውጣው ገነርሲ እንዴት መደሰት እንዳለብኝ ራሱ አላቅ ግን ይገባናል እግዚአብሔርን ከልጅነት እስከ ዕውቀት በዚህ ክለብ ብዙ ያየን ደጋፊዎች አለንና we deserve it guys በእውነት እዚህ መድረስ ይገባናል እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ ማርያምን ሁላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጧት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆነን በጧት ተነስተን ስራ ቦታ ስንሄድ የሰፈር ሰው የሥራ ቦታ ሰዎች መቀለጃ ላረጉን ሰዎች ይሄ ትውልድ ግን ምን ቢበድል ነው ቆይ ምን ቢያጠፋ ነው ምን መጥፎ ቢሰራ ምን የተለየ ወንጀል ቢሰራ ነው ወያላ ዋንጫ ሲበላ እንድታይ እንዲያ የፈረጥክበት አላህ ደምቀዘንን እኔ እንደ ሲሞኒ የደንቆሮ አሰልጣኝ በህይወት አይቻላቅም መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የማህይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ ይጥቅባል 4-4-2 የጠነባ እግር ኳስ ነው ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን ይሻው እንዴት ያንተ ልጅ እንዴት ነው ይወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀል ልጅ አምስት ይከበላ ምንድነው የሚያበሽቀል እናቴ ትሙት ፋይናል ደረስን ቻምፒየንስ ሊግ ፋይናል ደረስን ማን ማመን አልቻልኩም እግዚአብሔርን እኔ ማመን በህልሜ ነው ወይኔ ያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ በስማ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው ሳካ ግን ትችላለህ የመጨረሻ ነው የምትችለው እናቴ ትሙት በጣም ነው ያስደሰትከኝ ማን ሁሉም ተጫዋቾች ይችላሉ ዛሬ ቤን ዋይት እንዲጮት በጣም ትችላለህ ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታረጊ ነበር እናቴ ትሙት ማለት ገና ይላችሁ አሁን ይላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል ፋይናል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን ገብታችኋል ከዚህ በኋላ ማንንም አያስቆመን ፋይናል ደረስ ጋይስ ፋይናል ደረሰ አርሰናል ቻምፒዮንስ ሊግ ፋይናል ደረሰ ማለት 1-0 አናስጠብቆ በስርዓት ፋይናል የሚገጥሙት ቡድኖች ባየር ሙኒክ ወይ ፒኤስጂ ነው ከባድ ቲም ነው ምናምን ነው ግን አንድ ጨዋታ ነው ፋይናል በኢየሱስ ክርስቶስ ፋይናል ደረሰ ኮንግራ እመቤቴን ኮንግራ ምንም አይደለም ከዚህ ውጭ ኮንግራ ስለ ኳሱ ምናምን ኮንግራ እንደፈለጋችሁ መጨፈር ትችላላችሁ እኔ ፍቃዱ ሰጥቻችሁ አሬ ይመቻችሁ በኢየሱስ ስም ኮንግራ
ወይኔ አርሰናል ወይኔ አርሰናል ወይኔ አርሰናል ጀማው ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ 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 አርሰናል የቻምፒዮንስ ሊግ ፋይናል ተፋላሚ መሆኑን አረጋግጧል። ተፋላሚ ለማንኛውም እንኳን ደስ አላችሁ። ወደ ነቆራው እመጣለሁ በሌላ ቪዲዮ። ግን ይሄ ቪዲዮ እንኳን ደስ አላችሁ ከ20 ዓመት በኋላ ነው አይ ቲንክ ፋይናል የደረሳችሁት። በልታችሁት አታውቁም፣ ግን ከ20 ዓመት በኋላ ፋይናል ደርሳችኋል። እኔ ብዬ ነበር ባርሳ ሲወድቅ አትሌቲኮ ማድሪድ አርሰናል እንደማያልፈው ተናግሬ ነበር። ሲጀመር ምን አይነት የተልከሰክ አግሪጌት 2-1 ምን አይነት የሚያስጠላ ጨዋታ ነው ለተመልካች። ለአርሰናል ደጋፊ ደስ ይላል። አርሰናልን ባርሳን ጥሎ ሲያልፍ አትሌቲኮ ማድሪድ አርሰናልን አያልፍም ያልኩበት ምክንያት አርሰናልን ስትገጥመው ተከላክዬ ከዛ ወይ ሲገባብኝ ነው እንጂ ሪያክት ማረ ወፍ አታገባም ወይስ ትሯሯጥ እንዲገባባል ላኪ ኮንግ ታገባለህ ከቻልክ። እንደ አትሌቲኮ ማድሪድ አይነት ቡድን ደግሞ ደህና ምላሽ መስጠት አይችልም ለአርሰናል። ስለዚህ አቻ ነህ አይደለ? እየመራህ አይደለም፣ አቻ ሆነን የመጣው አትሌቲኮ ማድሪድ እንደ ደህና ቡድን ተጋፍጠህ ሳትከላከል ፈርስታፍ ላሸንፍ እኔም ላግባ ምናምን ዚ ሃይ ቴምፖ ጌም ብታረገው ኖሮ በእርግጠኝነት እነግርሃለሁ ታልፍ ነበር። አሁን ግን ወድቀሃል፣ ባርሳንም ጥለሃል፣ የትም አልደረስክም። እሰይ እና ያው ስለ ጨዋታው ስናወራ ፈርስታፍ አርሰናል ዶሚኔት አድርጎ ሙሉ ለሙሉ ነው የጨረሰው። ያ ዶሚኔሽን ደግሞ አንድ ጎል እንዲያገቡ ረድቷቸዋል። የተልከሰከሰ ኳስ ቢሆንም እንትና ተፍቶት ምናምን ማለት አያስፈልግም። የፈጠሩት ጫና ነው ወደ ጎል እንዲቀየር ያደረገው። ግን ሰከንድ ሃፍ ደግሞ በአንጻሩ አትሌቲኮ ማድሪድ የተሻለ ሆኖ ቀርቧል። ግን አሪፍ እድሎችን መፍጠር አልቻለም። የተሻለ የነበረ ቢሆንም አትሌቲኮ ማድሪድ ጊዮኬሬሽ ጋር እያሻሙ ዝም ብለው ፋውሎችን ነው በቃ ሲያሸንፉ የነበሩት። ለጊዮኬሬሽ ሰጡታል፣ ይላፋል፣ ፋውል ምናምን ነው ብቻ ደህና ሃይላይትም አልነበረውም ጨዋታው። ኤኒዌይ ፋይናሉን የምናየው ይሆናል። እሺ አርሰናል ቻምፒዮንስ ሊግ ፋይናሊስት ሆኗል ከ2006 በኋላ። አትሌቲኮ የሚያስፈራ ቡድን አልነበረም፣ አንደኛ። ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ፣ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሱ ተዘጋጁ። የአርሰናል ደጋፊ ቻምፒዮንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባር እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደለ? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አውቃለሁ የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባር በፋራም በአራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሰህ አታውቅም እኮ። ደግፍ ነው የምልህ። እንዴት አባቱን የተደሰትኩት ነው የምልህ። እንዴት አባቱን የተደሰትኩት። ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው የምልህ። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። እንኳን ደስ አላችሁ። ለፋይናል አልፋችኋል። እንዴት ነው ነገር? ዋጫው ዛሬ ነው። ለምንድን ነው እንደዚህ የሚደሰቱ ሰዎች? ዋጫው ዛሬ አይደለም አይደል? እርግጠኛ ናችሁ? አዎ ነገ ይጫወታል ፒኤስጂ እና ሙኒክ። ከዛ ነው ፋይናል እና አዎ እሺ ይሁን። ኧረ ርጭትም ተተኮሰ። ይሄ ነገር ዛሬ ነው እንዴ? ዋጫው ጎበዝ አሳውቁን የሆነ ያመለጠ ነገር ካለ እንጂ ፋይናሉ ገና ነው። እንኳን ደስ አላችሁ። በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን። እስኪ ማን እንደምታረጉ ፋይናል ላይ። ያው ግን እንኳን ደስ አላችሁ። አርሰናል እንዲህ ነው ጨዋታ ቀያሪ፣ አስረግጠህ ነገር ለዛ ለቃጣሪ። ሻምፒዮንስ ሊግማ እንወጥራለን፣ እስከ መጨረሻው እንታገላለን። ከአራቱ ዋንጫዎች የቀሩ እነዚህ ሁለት ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አንወስድም። ሲጀመር ደረጃ ማለት ነው። ዝም ብላችሁ ደከማችሁ። ስለዚህ እባካችሁ
እና ቻው ደህና ደሩ። ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል እና ያው ዋናው ማለፋችን ነው። ደህና ደሩ። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አለቅን። ሳካ ወይስ ፓልመር? ፓልመር ዴድ። ሳካ ወይስ አማድ ዴድ። ሳካ ወይስ ፎደን ዴድ። የለም ሳካ ሌላ ከማን ጋር ያልተወዳደረው? እኔ ሳካ ወይስ ኦሊሴ ሆኗል። አሁን እናየዋለን። ለሱ ደግሞ መልስ እንሰጣለን። ሳካ መልስ ከመስጠት ወደ ኋላ አይልም። በቡድን የኮራሁኝ በቃ ቀብረር ያለ ቡድን። ምን አይነት ጨዋታ ነው? ሐራም አያችኋል። ሐራም እዛ የምትፈልግበት ሐራምን ፈልግ። አርሰናል ይሄ ነው ማይልስ ሌዊስ ስኬሊ። ምን አይነት ቀብረር ያልሽ 6 ቁጥር ነሽ። የሚገርም ዲፌንሲቭ ሚድፊልደር፣ ታክቲካሊ ዲሲፕሊን እንደሆነ በቃ አርሰናል አንድ ለባዶ እየመራ ረፍቶ ተናርጂ ማንንም ነው ማንሰማው። አሽመርተን አርሚ አሽመርተን። አይ መግማማት አሉ ማማዝናሽ። ለነገሩ እኔ በሌለሁበት ማለት ነው እንደፈለግ ትፈነጫለህ። ቀጣይ ዓመት ያገናኘን ነው ያለው። አትሌቲኮ ግን አትረቡም፣ እውነት አትረቡም። ምን አይነት ኳስ ነው የምትስቱት? እንጉልፋቶ ሁላ እናንተና ምን ደግሞ እስከ ሰዓት ድረስ መቀመጤ አሩጄ ዋንጫ አይቀርም። ሙኒክ ነሽ ፒኤስጂ ነሽ ሐራም ቦል ብትሉ ምን ብት የሰፈር ጨዋታ ቢሆን የመንደር ጨዋታ ቢሆን አራምደን ይሄን ዋንጫ አምሯለን። ከምር ለዚህ ክለብ ደጋፊዎች ማለት ነው ለዚህ ክለብ ደጋፊዎች ውለታ ነው የሚሆነው። ይሄን ሁሉ አመት ያለ ዋንጫ ለቆየ ነው ማለት ነው። ዛሬ በቲም ኮራው። ዛሬ በአርቴታ የኔ ቦስ የኔ አባት ባንተ ኮራውኝ። እግዚአብሔርን ለዚህ ነው እንትን ሞደው ለዚህ ነው አርሰናልን ሞደው። አንብብልኛ we are the gunners ይታያል። we are the gunners ማለት ነው ቋጣሪ አረኛ ግን ግፋችን በመዳህነ እስከ ሌሊት አስቋጥረን አንድ ባዶ አውቀን ማለት ነው። እናቴ ትሙት እኔ እኮ ካገባን እንደማይገባብን እኮ እርግጠኛ ነበሩ። ሰከንድ ሃፍ ምን አይነት ስትራቴጂ ነው ያራመድነው? ባናገባ እንኳን አይገባብንም የሚባል ነገር የለም። ከፉላም ጋር የተጫወቱን ጨዋታ ካስታውሳችሁ ፈርስት ሃፍ 3 አገባን። የሚያስፈልገንን ሰከንድ ሃፍ ባናገባ እንኳን አይገባብንም። ስለዚህ አይገባብንም ማለት ነው። ቋጣሪን እንደዚህ ሆነ አዳር በስንቱ ተቃጥላችሁ ትችሉታላችሁ በመዳህነ ያለም ማለት ነው። የተጫዋቾቹ ፐርፎርማንስ ዴክላን ራይስ ሌላ ሌቭል፣ ቤን ዋይት እንደጠበቃችሁት የምር ዲስአፖይንት አድርጓችኋል። ቀያሪዎቹ ዙቢሜንዲ በስኬሊ ሜዳ ውስጥ በነበረባቸው ደቂቃዎች በጣም ጸደይ ጨዋታ ተጫውቷል። ከዛ ዙቢሜንዲ ተቀይሮ ገብቶ በጣም ጸደይ ጨዋታ እዚህ ያን ያህል አልነበረም። ሰከንድ ሃፍ ኦዴጋርድን አስገብቶ በሰማም ካላፊዮሪ ዲፌንሳችን ማጋሊሽና ሳሊባ ስላለን እኛ በጣም መደሰትን እንጂ እድለኞች ነን። እግዚአብሔር ነው የምላችሁ። እግዚአብሔር ማጋሊሽና ሳሊባ የሚባሉ ተጫዋቾች ስላሉን በቃ እድለኞች ነን። ቤን ዋይት እንዳልኳችሁ ነው ከዚህ በፊት እንደጠበቃችሁት የምር ዲስአፖይንት አድርጓችኋል። ዲፌንሳችን ላይ ትንሽ ጥያቄ የምታነሱ በዛሬ ካላፊዮሪ ነበር። ካላፊዮሪን እይተው በቃ ሲፈልግ የነበረው ካላፊዮሪ ቤንካፒን ቀየር ነበር ፈልገው ትንሽ ሳካ ሲቀየር ቅሬታ ፈጥሮብኝ ነበር ምናምን ውጤቱን ይዘነው ስለወጣ ነው። ምን በቃ ጉዳት እንደውም ብቻ መጸለይኝ ያለብን ማለት ላይ እንችሉ። ሚኬል አርቴታ በቃ ያፍራቻኔ ከሚኬል አርቴታ በጣም ያደነኩት የመጣሁት ያ ልክ ክሪቲሳይዝ የሚደረግባቸው ነገሮች በሙሉ ዲሳይድ እያደረገ ነው የሚመጣው ማለት ነው። እግዚአብሔር በቃ እስከምን ይሁን አላረ ከ88 ጀምሮ ምናምን እኮ ነው አይደል ኢቭን መከላከል እንኳን የጀመረው። ከዛ ይሁን ፕሬሲንጋችን በጣም ጸደይ ነበር። ምን አይነት የድደብ ስራ ነው የሰራችሁት? በቃ ድንግጥ ትላላችሁ። አንድ ጎል ኬሪሽልና በቃ በረኛችሁ ተመለሰ አይደል? ኦብላክ ምንድነው የምትደነባበሩት? ነቃት ያ ሁሉ እንትን መሀል ላይ ቁጭ ብሎ እንዴት ነው የሚገባባችሁ? ደንቆሮ ሁላ እረዲያ አንድ ሰው እንዳይገርግሻለ ቤቴ ሌላ አዲስ ምዕራፍ ነው ህይወቴ። እሺ አርሰናል ደጋፊዎች እንኳን ደስ አላችሁ። ቻምፒዮንስ ሊግ ፍጻሜ ከስንት ጊዜ በኋላ እንደገና ተመልሳችሁ ደርሷችኋል። እኔ ምንም ማለት አልችልም። ባይዘ አትሌቲኮም አይገባውም አይችልም። በጣም የሚያስጠላ ቲም ነው። አሁን ይኸው አርሰናልም በጣም አሪፍ አልነበረም፣ ግን አትሌቲኮ ከዛ የባሰ ማለት ነው። እንዴት እንደሚያስጠሉ መቼ ነው እንዴት ተበላሹ አትሌቲኮ።
አረ በስማም ጭራሽ ደግሞ ይሄ መስርቶ መጫወት ምናምን ነገር ይሞክራል። እኔ ድሮ ማውቀው አትሌቲኮ ሌላ አሁን ሌላ ክለብ ሆኗል። ለማንኛውም ዮክሬሽ ዛሬ በጣም አስገርሞኛል። ያጫወቱ ጎሏን ያገባት ሳካ ነው። ያው አርሰናል መቼስ በመከላከል አይታመም ከመራ በኋላ በደንብ ፕሬሸሩን ተቋቁሞ ወጥቷል። አርቴታ እንዴት አባቱ ሳይድ ላይ ይሆን እንደነበር አይታችኋል። ግን እንደዚህ ሲያንቀጨቅጨው ነበር። እንኳን ደስ አላችሁ። ፋይናል ላይ የሚገርም የርብ ስብራት ካልደረሳችሁ ዋንጫ ልትበሉ ይችላችሁ። ግን በጣም ደግሞ ልትጎዱም ስለምትችሉ ቋጠሮ ግን አላለቀም፣ ገና ነው። ለዘመናት ክለባችን ከተመሰረተ ቀን ጀምሮ የምንናፍቀውን ሻምፒዮንስ ሊግ ለማሳካት 90 ደቂቃ ብቻ የቀረ አደረግነው። ፍጻሜ ደረሰን። ማይገነርስ እንችላለን ነው የምላችሁ። ወይኔ ምን አይነት ጨዋታ ነው! ምን አይነት ጭንቀት! የምሬ ነው የምላችሁ። ጨዋታው እኮ ያን ያህል የሚያስጨንቅ አይደለም። ጥሩ ነበርን፣ ግን በቃ የሆነ 20 ዓመት ሙሉ የናፈቅነውን ነገር ለማሳካት ስለሆነ እየተጫወትን የነበረው በቃ ፍራቻ ነበር ውስጤ። ልቤ ሲመታ ምናምን ከልቤ ነው የምላችሁ። የቡካዮ ሳካ ጎል ሲቆጠር በቃ ልቆጣጠረው የማልችለው ስሜት ነው የተሰማኝ። በጣም ነው ደስ ያለኝ። ይሄ ነው አርሰናል ታወጣዋለ። የ20 ዓመት ታሪክ ነው ባንዴ ሰባበር ነው። ይሄ ነው አርሰናል። አረደ ገና ይቀረኛል። እያንዳንድን ከቤት ነው መመጣል። አርሰናል ደጋፊዎች እንኳን ደስ አላችሁ። አርሰናል ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሷል። ከካራባኦ ካፕና ከኤፍኤ ካፕ ሲወጣ ለዚህ ደርሳል ብሎ ያሰበ ሰው ማንም አልነበረም። እጅግ በጣም የበሰለ አርሰናል ምን ማድረግ እንደሚችል ያወቀ ከጊዜ ፕሮግረስ እያሳየና ለዋንጫ አንድ ቲም እንዴት መገንባት እንዳለበት ያሳየ የምር ትረስት ዘ ፕሮሰስ ዛሬ ነው አርቴታ ፍሬው ያፈራው። ትክክለኛ የአርቴታን ክለብ ዛሬ ማየት ችለናል። በነገራችሁ ላይ የማንም ደጋፊ ብትሆኑ እየመረራችሁም ቢሆን የምትጡት ነገር የአርቴታን ፕሮግረስ ነው። በነገራችሁ ላይ የባለፈው የግማሽ ፍጻሜ ተፋላሚ ነበርና ከፒኤስጂ ጋር አሳማኝ ባልሆነ ውጤት ፒኤስጂ አልፎ ዋንጫውን አንስቶ ነበርና በዛ ጨዋታ አንድ ነው ሲያረኩት ነገር በቃ አርሰናል ተመልሶ ቻምፒዮንስ ሊግ ላይ ልናየው አንችልም ብዬ አስቤ ነበርና ባለበት ፓስ ቀጥሎ ዘንድሮ ደግሞ ለፋይናሊስት ማለት ፋይናል በመድረሱ ብቻ ቻምፒዮንስ ሊግ እንኳን ባይበላ ለኔ ሰክሰስ ነው። በጣም ትልቅ ሰክሰስ ማለት ነውና አርቴታ አይችልም ዝም ብሎ ነው ትረስ ዘ ፕሮሰስ ምናምን ለሚሉ ደጋፊዎች የምሬን ነው ናችሁ። ዩናይትድ ደጋፊ ነኝ። መጀመሪያም ብዙ ሰዎች አርቴታን ሲያጥላሉት ማለት ነው አርቴታ ምን አለ የማንቸስተር ዩናይትድ አሰልጣኝ በሆነ እስከማለት ደርሼ አውቃለሁ። ማለት ሰውየው ይችላል። አባው ጃልዬ ልጅ ነው ጥምጥም ከዘሮ አባው ጃልዬ አይናችን እያየ አርሰናል የቻምፒዮንስ ሊግ ዋንጫ ከሚያነሳ ማለት ነው ይሄንን አመት ዝም ብላችሁ ኔክስት ተጭናችሁ አሳልፉልን። ቀጣይ አመት ነው ኔክስት በሉት እንዴ! እስቲ አንዴ ሁላችሁም ኮሜንት ላይ ኔክስት። አረረን እኮ ወገን አረረን እንዴ! ዘንድሮ ዳኛውም እድሉም ሁሉም ነገር ያሽቋልጣል። ያ ሰውዬ ባዶ ጎል ኧረ ዛሬ በማያገባኝ የእውነት እንዲም ተናድጄ አላቅም። አመቱ ከተጀመረ በአርሰናል እንዲህ ተናድጄ አላቅም። አያርግባችሁ፣ አትብሉ፣ አያስበላችሁ። ማንቸስተር ደም ብለናል። እኛም ሰላም ነው ከ20 ዓመት በኋላ ተመልሰናል ይላል። ከ20 ዓመት በኋላ በስማም ስለምንችል ማለት ነው። አትገቡም ሲሉን አትበሉም ሲሉን ይሄው ለፍጻሜ ደርሰናል። ፕሪሚየር ሊጉንም ልንበላው ነው። አንተ የማን ደጋፊ ነህ እንደዚህ አይነት ደስታ የምታገኘው? እስቲ ኮሜንት ላይ ጻፍልኝ በእናትህ። ከ20 ዓመታት በኋላ አርሰናል ወደ ቻምፒየንስ ሊጉ ፋይናል አልፏል። በስማም እውነት ለመናገር ግን ለአርሰናል ተጫዋቾችና ለአርቴታ ይሄ ውጤት በደንብ ነው የሚገባችሁ። በተለይ ደግሞ ለአርቴታና ለራያ በስማም ለደጋፊዎቹ ግን ይሄ ውጤት አይገባችሁ ነበር። የመላጣ ልጆች ግን አለፋችሁ። ግድ የለም ሙኒክ አለልን፣ ግድ የለም ደግሞ እሷን እንቋጠራለን። ደስ ብሎኛል። እኔ አትሌቲኮ ስለወደቀ በጣም ደስ ብሎኛል። የምታሽቃብጥ ደጋፊ ካለ የራስ ጉዳይ። እኔ ጠላቴ የሚያሸንፈኝ ቡድን ብቻ ነው። ደስ ብሎኛል አርሰናል ስላሸነፈ። አይገባቸውም ነበር እዚህ መድረስ፣ ማለፍ ነበረብን። ስህተት ሰርተን ወርቀናል። በራሳችን 2 ቀይ ካርድ ነበረ። በሜዳችንም ከሜዳችን ውጪ የነበረውን ተመልክታችኋል። የተከላካይ ጥራት ምን ያህል አስፈላጊ እንደሆነ ተመልክተናል። ቢስሚላ የሚኬል አርቴታው አርሰናል ከ20 ዓመታት በኋላ ለሻምፒዮንስ ሊግ ፍጻሜ መቅረብ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። አርቴታ
በአርሰናል ቤት ታሪክ ሊሰራ የአንድ ጨዋታ እድሜ ቀርቶታል። እውነት በጣም ነው የሚገርመው። ይሄ ቡድን ብዙ ተብሎ ነበር፣ በእንትና ይወድቃል፣ በአትሌቲኮ ማድሪድ በእንትና ይወድቃል ሲባል ነበር። ግን አሁን ዋንጫውን ለማንሳት የአንድ ጨዋታ እድሜ ቀርቶታል። ተውት፣ አርሰናል በአመቱ መጨረሻ ሊያመጣ የሚችላቸውን ዋንጫዎች ፕሪሚየር ሊግ፣ ሻምፒየንስ ሊግ ሁለቱንም ሊያሳካ ይችላል። ግን ይሄ ሰውዬ ሚኬል አርቴታ አርሰናልን እዚህ ድረስ ላመጣበት ርቀት ግን በቂ ክሬዲት ሊሰጠው ይገባል ብዬ አምናለሁ። አርሰናልን ከምን አንስቶ በ6 ዓመት ውስጥ ለእንደዚህ አይነት ትላልቅ ዋንጫዎች የሚፋለም ለእንደዚህ አይነት ትላልቅ ዋንጫዎች ፍጻሜ ላይ የሚገኝ ቡድን ግን አድርጎታል። ማን? ይሄ ሰውዬ አርቴታ። ትልቅ ክሬዲት ይገባዋል ብዬ አስባለሁ። የት እንግባውን? እሺ የት እንግባ? እግዚአብሔር ስለ በቃ ችሎታ ነው። እኔ በደንብ በችሎታ ነው ያለፉት። በቃ ይሄን አምነን መቀበል ያለብን ነገር ነው። ገብቷል? እግዚአብሔርን አትሌቲኮ ከመከላከል ውጪ ስለ እግር ኳስ ዝም ብሎ ራንደም የእንግሊዝ ፕሪሚየር ሊግ ቲም ከአትሌቲኮ ይሻላል። ገብቷል? ምንም እግር ኳስ እንኳን መስራት መቀበል አልቻሉም። ይሄ ደደብ ሲሞኒ ደግሞ አንተ በ65ኛው አንተ ዝም ብሎ እንደሚቀያየረው በ65ኛው ደቂቃ ላይ ግሪዝማንን አልቫሬዝን አስወጥቷል። ይሄ 9 ቁጥራቸው ፕሮፌሽናል ተጫዋች ነኝ ይላል። ደግሞ አያፍርም፣ አፉ ሞልቶ። ይመቻቹ። ፋይናሊስት ሆኖ እግዚአብሔርን አሁን ከፒኤስጂ እና ከሙኒክ ማን አባቱ ነው የሚገጥምሽ? መለከት ሰው እንዲህ ሳብት ሲያይ ማለት ነው እግር ኳስ እንዴት የዚህን ያክል ሊያረግ ይችላል ልትል ይችላል። ማን ይሄን ሊረዳኝ የሚችለው እግር ኳስን የሚወድ ብቻ እና ቤሳትም የአርሰናል ደጋፊ የሆነ ብቻ ነው ሊረዳኝ የሚችለው። እንዴት ማሰብ እንዳለብኝ አላቅም፣ እንዴት መጨፈር እንዳለብኝ አላቅም፣ እንዴት መሆን እንዳለብኝ አላቅም። እስቲል አንድ ጨዋታ ይቀረኛል። ገብቷል? እሱን ጨዋታ ሳሳካው ደግሞ እንዴት ሊሆን እንደምችል እኔ ራሱ አላውቀውም። ማን ፋይናል ድረሽ እንደዚህ ያበድኩ ማለት ነውና የአርሰናል ደጋፊ የሆነ ይሄን ቪዲዮ መተው ለካሳለፍኩ ያማል። በጣም ነው የሚያም። በጣም ኢትዮጵያ ቻምፒየንስ ሊግን በአግባቡ እንድትጠብቅ ያደረገ ደስታር ቦይ ጥቁር አዝሙድ ቡካዮ ሳካ በ14 ጨዋታ 14 የግብ ተሳትፎ ነው ያለው። ኤምሬትስ ላይ ከተደረገ የሆነ ነገር አድርጎ ይወጣል ማለት ነው። እንግዲህ ያሱት ፉል ፊትነስ ላይ ሳይደርስ ነው 90 ደቂቃ መጫወት በማይችልበት ስቴጅ አሸናፊ ሆነው። እውነቱን ለመናገር አትሌቲኮ ከፔዤ አትሌቲኮ ከባየር ሚኒክ ቢደርስ ኢትዮጵያ ምንም ቻምፒየንስ ሊግ እንደ አንድ ጨዋታ ቤታችን ነበር ምናየው። አሁን ግን አርሰናል ከማንም ይድረሰው በጉጉት ሁሉም የሚያው በጉጉት ኢትዮጵያ ትደምቃለች። ይመቻችሁ። እንኳን ደስ አላችሁ። በዚህ እኩለ ሌሊት እንኳን ደስ አላችሁ ከማለት ውጪ ምን ምርጫ አለኝ? ዘንድሮ የመጣብን ጉድ ነው። እናንተ ሰዎች ለጉድ ነው የተፈጠሩ። አትሌቲኮ ማድሪድ ግን ልምምድ ይሰራሉ። ምን አገባኝ ነገሩ አለፈ እኮ እንዴ። አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው። ኮንግራ አርሴ ፋሚሊዎች ኮንግራ ባይዜ ማለት ነው። እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ እንፈልጋለን ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው። አርሰናል በድጋሚ እንኳን ደስ አላችሁ አርሴ ፋሚሊ ኮንግራ። ታሪክ ተሰራ። አርሰናል ወደ ቡዳፔስት ይላል። እንግዲህ ፋይናሊስቱ ታውቃል። አንደኛውን ፋይናሊስት ታውቀናል። ወደ ቡዳፔስት እኛም ከዚህ ሀገር እንወጣለን እንጂ መቼም ቡዳፔስት ላይ ሲሄዱ እኛን ገለውን ነው የሚሄዱት። ወዴት ነው? ወይኔ አርሰናል ደጋፊ የሌለበት ሀገር ጠቁሙኝ በእናታችሁ። እዚህ ደግሞ አለ። እዚህ 15 ተጫዋች ገብቶ 15 ሬሳ ከበረኛው ውጪ 15 ሬሳዎች ነበሩ። ወይኔ እንዴት ነው የሲሞኒ ወኔ ትንሽ እንኳን እንደው ትንሽ 0.55 የሆነ 0.11 አይገባም እንዴ? በኢየሱስ ስም 15 ሬሳ ምንም ነው የማይፈልጉት። በቃ ፋይናሉን አልፈለጉትም። ደክሟቸዋል፣ ሰልችቷቸዋል። ለምን እንደመጡ አይታወቅም።